የዚህ መንገድ መጥበብ ያለ ምክንያት አይደለም። ቦታ ጠብቦ ለመንገድ የሚሆን መንገድ ጠፍቶ ወይም ቦታ ጠፍቶ ሳይሆን በኮንሶ ማህበረሰብ የመንገዱ መጥበብ አንደኛ በኮንሶ ብሔረሰብ ሌብነት ነውር ስለሆነ ያንን የሌብነት ስርዓትን ለመከላከል የተሰራ ጠቦ ተሰራ ነው። ያም ለምን ማለት ነው? ለምሳሌ ሌባ ገብቶ መንደር ላይ ፍየል ወይ በግ ሰረቀ የሆነ ቀሰርቆ ሮጠ ነው በጨለማ የሚሆን ቀን እዛ ጫፍ ላይ አለችና ሌባ ካለች ሌባውን ለመያዝ ሮጣ ትመጣ። ኦኬ ከቤት ሆነና ከግቢ ውስጥ ሆነና እንደዚህ ዘንግ ዱላ ወስደ ከዚህ ግቢ እንዲዘንጉን ትሰዳል። ኦኬ ጠባብ መንገድ ነው፣ ጨለማ ነው። አያይም ሲሮጥ ይወድቃል፣ ድፍት ይላል። وربلاد من الله يقعد لا ينقصر عندي له غنيمه نبيلاد اسبابون بكره عندي ቤቶቹ እነዚህን ይመሳሰላሉ። አሁን ግን በዚህ በአምባ ውስጥ የቆርቆሮ ቤት እየተሰራ ነው ያለው። ይህ ደግሞ የዩኔስኮን አንድ መርህ የሚጥስ ነው። እንግዳ መቀበያ ነው፣ እንግዳ ማረፊያ ነው። ቀን ህፃናት የሚቦርቁበት፣ ማታ ወጣቶች ገብቶ የሚያድሩበት፣ ዘመድ ወገን የሌለው እንግዳ በዚህ መንደር ከሩቅ መንገድ ሲመጣ እንግዲህ በድሮ ጊዜ ትራንስፖርት አልነበረም። ይመሻል፣ አንድ አካባቢ ወደ አንድ አካባቢ ለመሄድ ከአንድ ሙለት በእግር ነው የሚሄደው። ይመጣና እዚህ መንደር በአንድ ለሞራ አቅራቢያ ወዳለበት ቶላ ቤተሰብ መንገደኛ ነኝ አሳድሩኝ ፒሻና ዳሻ ውሃ ይጠይቃል። በኮንሶ ብሔረሰብ ውሃ ተጠይቆ ውሃ አይሰጥም። ያልደረሰ ወይም ለጋብቻ ደረሰ የሚባል ማቹሪቲ ስቶን ወይም የወጣቶች የሚያነሱት ድንጋይ አለ። ስንገባ ያው እሱን እና ብቻችሁን ከሆናችሁ ያው በዚህ ልሂድ ወይስ በዚህ ልሂድ ብላችሁ ልትወዛገቡ ትችላላችሁና ያለ መንደሩ ሰው ብቻችሁን እዚህ ግቢ ገብታችሁ መውጣት አትችሉም። ይሄ ቆሎ ሀይታ ማለት የትውልድ መቁጠሪያ እንጨት ነው። በ18 አመት አንድ ጊዜ ይተከላል። አንድ እንጨት ይተከላል። አሁን እነዛ ጋር ብንቆጥር 30-40 የተተከለ እንጨት ካገኘን ጉማጅ እንኳን ብናገኝ ቀድሞ የተተከለ ድሮ ሆኖ እየበሰበሰ ዝቅስቅ ከወደቀ አይጣልም፣ እዛ ይቆማል። ጀነሬሽኑ ያቆማል እንጂ ወዝዶ አይጣልም። እዛ ይበሰበሳል፣ ያልቃል እንጂ 50 ትክል ካገኘን 50 ሲባዛ በ18 የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። አሁን በኮንሶ አምባ መንደር ጉብኝት እያደረግን ያለ ነው። አምባ መንደሩ ጠባብ በሆነ መንገድ ላይ ነው ውስጥ ለውስጥ የሚኬደው። ብዙ መታጠፊያዎች አሉት። ስለዚህ ከግሩፑ ከተለያችሁ የመጥፋት እድላችሁ በጣም ሰፊ ነው። ለምን ወደ ተለያየ አቅጣጫ የሚሄዱ መንገዶች ናቸው ያሉት። ስለዚህ ከቡድናችሁ እንዳትለዩ ጥንቃቄ ማድረግ ያስፈልጋል። የአስጎብኚውን ተከትሎ መሄድ ግድ ይላል። ቤቶቹ እነዚህን ይመሳሰላሉ። አሁን ግን በዚህ በአምባ ውስጥ የቆርቆሮ ቤት እየተሰራ ነው ያለው። ይህ ደግሞ የዩኔስኮን አንድ መርህ የሚጥስ ነው። እርማት ለማድረግ ግን አሁን ከማህበረሰቡ ጋር ውይይት እየተደረገ መሆኑን ሰምቻለሁ። አሁን እዚህ ጋር እንደምታዩት መንታ መንገድ አለ። ይሄኛው አንደኛው ወደ ታች የሚያስኬድ ነው ወደዚህ። አጋጣሚ ከማህበረሰቡ ርቃችሁ ቢሆንና በዚህ አቅጣጫ ብትሄዱ ከቡርናችሁ ትለያላችሁ። ስለዚህ ቡርኑ ያለው እየተጓዘ ያለው በዚህኛው አቅጣጫ ነውና ይሄ ደግሞ መቀመጫዎቹ ያው የአካባቢ ማህበረሰብ እዚህ ጋር ይቀመጣል ማለት ነው። አንዳንድ ጊዜ እዚህ ጋር በመቀመጥ ከውጭ መጣ ጠላትን ብሎ ለእንትን ለመከላከል በድሮ ጊዜ ይሄ ራሱ ነው የቻለ ሁለተኛ ካብ ነው። በድሮ ጊዜ ይዘጋ ነበር። ይሄ ራሱ አንድ ሰው ሪስፖንሲቢሊቲ ወስድና ሰው በጊዜ በስነ ስርዓቱ የሚገባ ከሆነ ይከፈትለታል። ይሄቱም ብሎ ከዋለ አይከፈትም። ስለዚህ እዚህ ጋር ቁጭ ብሎ ማታ ሰው እንዳይገባ ምን ለባ እንዳይገባ ወጣቶቹን ይያዙራሉ ማለት ነው። ቀንቀንስ ቀን ማለት ሽማግሌዎች በየቦታው አሉ አረፍ የሚሉበት ግን። ስለዚህ ስንሄድ በኋላ እናያለን። ኮሚኒቲ ሃውስ እናያለን።
ዝናብ ጉዟችን እንግዲህ በዝናብ ሊታጀብ ነው። አሁን ዝናብ ካፊያ ጀምሯል። ይህ እንደ መልካም ገድ የሚታይ ነው። ግን ያው ትንሽ እኛ ደግሞ በዝናብ መበስበሳችን የማይቀር ይሆናል። ቤት በኩል እንደገባ ቦጫው ይጠፋውና ሲዞር ያድራል። እዚህ ውስጥ ከገባው ቤት ነው ቤት በኩል ብትለቀው መጥመጤ ነው ታለ ያው ጎብኚዎች እንደምትሰሟቸው ያው እዚህ ውስጥ ሌባ ጠላት ቢገባ ቤትም መውጣት አይችልም። እዚሁ ሲሽከረከር ነው የሚያዘውና ቤት ሄዳችሁ ቤት እንደምትመለሱ አታውቁም። ግን በጣም የተወሰነ አካባቢ ነው ይሄ አምባ መንደሩ የሚገኝበት እና ራሳቸው ያው በተለያዩ የአካባቢው ማህበረሰብ ብቻ ነው መግቢያና መውጫውን የሚያውቀው። አሁን ፀሐይ እየወጣች ነው። ካፌው ሊያባራ ይችላል። አሁን ከፊት ለፊታችን የሞራ ጋር ደርሰናል። ይህ ሞራ ይሄ ደግሞ የ18 ዓመት የሚደረግ የስልጣን ሽግግር እቺ ማድ መግቢያ ነው። ሌላ የጎሳው መሪ ነው። እንግዲህ አምባ መንደሩ እንደምታዩት በጣም ያምራል። በጣም ነጋይዳን ግን እንዲህ በአምባ መንደር ውስጥ የሚሰሩ የቆርቆሮ ቤቶች ከባህላዊው ይዞታነቱ ወጣ ስለሚያደርገው በዩኔስኮ ሕግ አይደገፍም። እንዲህ አሁን ይሄ በቃ ነባር የነበሩ ቤቶች እየተቀየሩ ነው። ይሄ ደግሞ በዩኔስኮ የተመዘገበ መንደር በመሆኑ እንደዚህ አይነት ቤት መስራት የሚችሉ ግለሰቦች ከዚህ ከአምባው ወጣ ባለ ቦታ ላይ ነው መስራት ይኖርባቸዋል የሚባለውና ይህንንም ከማህበረሰቡ ጋር ውይይት እየተደረገ እንደሆነ የዘርፉ ባለሙያዎች ገልጸውልናል። እና ብቻችሁን ከሆናችሁ ያው በዚህ ሊሂድ ወይስ በዚህ ሊሂድ ብላችሁ ልትወዛገቡ ትችላላችሁና ያለ መንደሩ ሰው ብቻችሁን እዚህ ግቢ ገብታችሁ መውጣት አትችሉም። እዚህ አምባ ውስጥ ማለት ነው። መንገዱ በጣም ብዙ ክፍልፋይ ያለው የአካባቢው ማህበረሰብ ብቻ የሚያውቀው ነው። ስለዚህ በቡድን ከመጣችሁ ከቡድኑ በፍጹም መራቅና መለየት የለባችሁም። ብቻችሁንም ከመጣችሁ ደግሞ በአስጎብኛችሁ ጋር መለየት የለባችሁም። መልክዓ ምድሩ ያው እንግዲህ ከአምባው አሁን አምባው ጫፍ ላይ ደርሰናል። ወደ ታች ያለው ምድር መልክዓ ምድር ይሄን ይመስላል። ይሄ የአምባው መንደር ነው እና ቀደምት የነበረው የአምባው ይዞታ እንደዚህ አይነት ቤቶች ናቸው። በጣም የሚያምሩ ናቸው። ባህላዊ ቤቶች ናቸው እና እነዚህም ቤቶች ነው ወደ ቆርቆሮ እየተቀየረ የነበረው። ደረሰ ወይም ለጋብቻ ደረሰ የሚባል ማቹሪቲ ስቶን ወይም የወጣቶች የሚያነሱት ድንጋይ አለ። ስንገባ ያው እሱን ቁርብላ
ሰራዊት ዲባባ ይባላል በኮንሶ ዞን ባህልና ቱሪዝም መምሪያ ኃላፊ ነኝ። እንግዲህ አሁን እዚህ የምንገኘው በኮንሶ 9ኛው የዓለም ቅርስ ሆኖ እንዲመዘገብ ካስቻሏቸው በርካታ አምባ መንደሮች ወይንም ከ12ቱ አምባ መንደሮች አንዱ በሆነው የጋሞሌ አምባ መንደር ላይ ነው የምንገኘው። እንግዲህ ጋሞሌ አምባ መንደር ሁሉ አቀፍ የሆነ ባህላዊ እሴት ያለበት በኦሪማ ፓሌታ ወይንም ይሄ እዚህ ጋር የምናየው በጥሬ ድንጋይ ካብ ሙሉ አምባ መንደሩ የተከበበ ሲሆን ይህም የማህበረሰቡን አንድነት፣ ጥንካሬ፣ አብሮነት፣ ታታሪነትን፣ ወዳጅነትን፣ ቤተሰባዊነትን የሚያሳይ የባህላዊ መዋቅሩ ያደረገው እሴት ነው። ይሄ እንግዲህ ለማህበረሰቡ በርካታ መገልገያዎች ናቸው። ይሄ የምናየው ዝም ብሎ ድንጋይ ካብ ስለሆነ ድንጋይ ይመስለዋል ትውልድ ወይንም ለማያውቅ እንግዳ። ነገር ግን እዚህ ጋር አንድ መንደር አለ። ይሄ አንድ ጄኔሬሽን ወይም አንድ ትውልድ እዚህ በኦሪማ ፓሌታ ወይንም በአምባ መንደሩ የተከበበው ጥሬ ድንጋይ ካብ ውስጥ የተወለዱና ተዋልደው አካባቢውን የሞሉ የአንድ ጄኔሬሽን ወይም የአንድ ትውልድ የቤተሰብ ሰንሰለት ነው። በ9ኛው ጎሳ ቀመር የተዋሃዱ ናቸው። ይሄ ሲሞላ ወደዚህኛው ይመጡና በዚህ ጋር ደግሞ ሌላ ቆሪማ ደግሞ በታች በኩል በኋላ እናያለን። እዛ ጋር ሌላ ቆሪማ አለ። ይህም የብሔረሰቡ ባህላዊ አስተዳደራዊ ስርዓትን ያከበረ ትውልድ መረጃዎችን ማህበረሰቡን አካባቢውን የሚገነባበት አንዱ እሴት ነው። ስለዚህ የቆሪማ በዚህ ሁኔታ የሚያገለግል ሲሆን ከዚህ ወደዛኛው መንደር የእሳት አደጋ እንኳን ቢከሰት የእሳት አደጋ ወደ አንዱ ማህበረሰብ እንዳይዛመት መከላከያ ነው። ሌላኛው ደግሞ አያምጣውና ሌላ የሆነ አውሬ የሆነ ጠላትም እንኳን ከሩባን ቢገባ ያንን ነገር ለመከላከል እዚህ ቆሪ ማለት ትንሽ ጎርገድ ያለች ሰወር የምትል እንደምሽግ አይነት ነገር ካናቱ ላይ አለ። ይሄ ለዚህ ማህበረሰብ በወቅቱ የዛን ዘመን ከዛሬ 500 ዓመት በፊት ሰርቶት እየተገለገለበት ዛሬም ያለ ነገም የሚኖር ለወደፊትም የሚቀጥል ነው። ራሱን የቻለ ምክንያት አለ። የዚህ መንገድ መጥበብ ያለ ምክንያት አይደለም። ቦታ ጠቦ ለመንገድ የሚሆን መንገድ ጠፍቶ ወይ ቦታ ጠፍቶ ሳይሆን በኮንሶ ማህበረሰብ የመንገዱ መጥበብ አንደኛ በኮንሶ ብሔረሰብ ሌብነት ነውር ስለሆነ ያንን የሌብነት ስርዓትን ለመከላከል የተሰራ ጠቦ ተሰራ ነው። ያም ምን ማለት ነው? ለምሳሌ ሌባ ገብቶ መንደር ላይ ፍየል ወይ በግ ሰረቀ የሆነ ዕቃ ሰርቆ ሮጠ ነው በጨለማም ይሁን ቀን እዛ ጫፍ ላይ አለችና ሌባ ካለች ሌባውን ለመያዝ ሮጣ ትመጣ። ኦኬ ከቤት ሆነና ከግቢ ውስጥ ሆነና እንደዚህ ዘንግ ዱላ ወስደ ከዚህ ግቢ እንዲዘንጉን ትሰዳል። ኦኬ ጠባብ መንገድ ነው፣ ጨለማ ነው። አይ ሚስሮጥ ይወድቃል፣ ድፍት ይላል። ነገ ጥሩምባ ይነፋና እያንዳንዱ ትውልድ እድሜው ከ10 12 በላይ የሆነ ሞራል ሲብሳ ይወጣ ይባላል። ኦኬ ይወጣል። ጉልበቱ የቆሰለ እጁ የተጋጋጠ ጥርሱ የወለቀ ግንባሩ ያበጠ ደም ከንፈሩ የደማ ምን ምክንያቱም እዚህ ላይ ወድቆ የማይደማ የማይሰበር የማይጋጭት የለም። እከሌነ ሌባ ተብሎ ይዛ ፒክ አውት ይደረጋል። ካልመጣ ጥሩምባ ተነፍቶ ካልመጣ ለምን አልመጣም? ሌባው እሱ ነው። ይሄ ነገር አለና ይሄ ለዚህ ጠቦ ስራ አንዱ ይሄ ነው። ሁለተኛ ጠቦም በሰራቱ ሌላኛው አገልግሎቱ ለምሳሌ ሐረር ብንሄድ ሐረር አካባቢ ጆጎል ላይ ሰው እየተጣላ ተነካክቶ አልፋል ይባላል። በኮንሶ ማህበረሰብ ጎሳ መሪ በማን ያቀተው እርቀ ሰላም ሊከናወን የሚችለው በጠባብ መንገድ ከተገናኘ ተመልሰህ አትሄድም። ተነካክተህ አትገለማመጥም። በቃ የተገናኘበት ቦታ ያንተ የእርቀ ሰላም አንዱ መንገድ ነው። ስለዚህ ይቅር የምትባባልበት መንገድ ነው ራሱ ይሄ ኮንሶ ማህበረሰብ ጠቦ መሰራቱ ስትገናኝ ባሊው አለው። ሁለተኛ አሁን ለምሳሌ አውሬ ሊሆን ይችላል። እዚህ መንደር አውሬ ሊገባ ይችላል። አውሬ በቃ ያንን አውሬ ለመግደል አቅራቢያ ይሄው እንግዲህ እዚህ ጋር አንድ ቤተሰብ አለ፣ ይሄ ቤተሰብ አለ። የሆነ አግዳሚ እንጨት ቢቀመጥ አውሬውን በቀላሉ ወደዚህ ዘሎ እንዳይሄድ ወደፊት እንዳይሄድ ወደዚህ እንዳይሄድ ለማድረግ ይላል ማለት ነው። ጠቦ መሰራቱ ትርጉሙ ትንሽ
እንደዛ ነው። ሞራ እንግዲህ በትውልዱ የጎሳ መሪው በኮንሶ ማህበረሰብ 9 ጎሳዎች አሉ። ከ9 ጎሳዎች ራሳቸውን የሚታወቁበት የጄኔሬሽን ጋፕ አለ። በዛ ጄኔሬሽን ጋፕ ውስጥ በእከለ ጄኔሬሽን ተብሎ የሚሰራ ወይም ትውልድ ተብሎ የሚሰራ የማህበረሰቡ መሰብሰቢያ አደባባዮች ናቸው። ሞራ እዚህ ጋር ምናየው ትልቁ ህንጻ ማለት ነው። ይሄ ለምሳሌ ሞራ ጥብ ደግሞ የምናገኘው ደግሞ ሌላ ሴት ኦላሂታ ምንለው አለ። ይሄ ኦላሂታ ማለት የትውልድ መቁጠሪያ እንጨት ነው። በ18 ዓመት አንድ ጊዜ ይተከላል። አንድ እንጨት ይተከላል። አሁን እነዛ ጋር ብንቆጥር 30-40 የተተከለ እንጨት ካገኘን ጉማጅ እንኳን ብናገኝ ቀድሞ የተተከለ ድሮ ሆኖ እየበሰበሰ ዝቅስል ከወደቀ አይጣልም፣ እዛ ይቆማል። ጀነሬሽኑ ያቆማል እንጂ ወዝዶ አይጣልም። እዛ ይበሰበሳል፣ ያልቃል እንጂ 50 ትክል ካገኘን 50 ሲባዛ በ18 የዚህ ማህበረሰብ መኖር ከጀመረ ጀምሮ የትውልድ ይሄን ነገር በባህላዊ ስርዓት መለዋወጥ ከጀመሩ ጊዜ ጀምሮ ለማህበረሰቡ ለትውልዱ የትውልድ እድሜ ማሳያና የዚህ ሰፈር ባህላዊ አስተዳደራዊ ስርዓት የሚመራ ትውልድ ለምልክት እንደሆነው ዘንድ ያስቀመጠው ኦላሂታ የሚል ተክል እንጨት ነው። ዳጋዲሩማ እናገኛለን። ጀብዱ ለሰራ ህብረተሰቡን ከጠላት ከአውሬ ከበሽታ ከብዙ ወረሽኝ የተከላከለ አካል ሊሆን ይችላል ወይንም ትውልድ ሊሆን ይችላል። ለዛ ትውልድ ማስታወሻ ያየትክል ድንጋይ ይተከልለታል። እሱም ዳጋዲሩማ ይባላል። ቅድም ጎሳ መሪ ቤት ስንሄድ ሳራዎች አሉ ወይንም መልእክተኞች አሉ። እነኚህ ጎሳ መሪው ቤት ሲገባ ሳራው ምን ያደርጋል? ይመጣና ይሄን መንገድ ላይ ቆመን ነው ሄደና ቆም ልጆች ከየት መጣችሁ? ለምን መጣችሁ? ማንን ፈለጋችሁ ብለው ጠየቁን። ሰላም ነው አባቴ፣ እንዴት ነው? ደህና ነው በን ሰላም ካለ በኋላ ጎሳ መሪው ፈልገን ነው አልናቸው። ጎሳ መሪው ቤት አሉ፣ ግን እሳቸው እናንተን ማናገር ፍቅሩ ካላችሁ ፍላጎቱ ካላችሁ አናገራችሁ ይመጣል ብሎ ገብቶ ጠርቶ ወጣ ማለት ነው። ከዛም ፈቀደልን መጡና ተቀበሉ እንጂ ዝም ብለን ገብተን ዘው ማለት አንችልም። ስለዚህ ጎሳ መሪ ቤት ራሱን ይቻለ ጎሳ መሪ ቤት እንደው ዝም ብሎ ዘው ተብሎ የሚገባበት የራሱ ስርዓት አለው። ይሄ እንግዲህ አንደኛውና ከመጨረሻ ሁለተኛው ኸራባሌታ ነው። ይሄ ሞራ ነው። እንግዲህ ሞራ ቅድም ያልኩ ይሄው ነው ማለት የህፃናት መዋያ የስብሰባ ቦታ ሞራ እንግዲህ ያለ የመሐላ ሞራ አለ፣ የስውር ስብሰባ ማካሄጃ አለ፣ የህዝብ መሰብሰቢያ ሞራ አለ፣ የጭፈራ ባህላዊ በዓላት ክብረ በዓላት የሚከናወንበት ሞራ አለ። እነኚህ ሞራዎች ባህላዊ የራሳቸውን የቻለ ስራ አላቸው ማለት ነው። የኮንሶ ማህበረሰብ በትንሹ በጥቂቱ ካሉት ባህላዊ እሴቶቹ ካሉ ባህላዊ አስተዳደራዊ ስርዓት መከናወናዎቹ የተወሰነውን ነው እየነገርኩ። ሌሎች ይላሉ። ለምሳሌ ሞራ ስንል ሞራ እንግዳ መቀበያ ነው፣ እንግዳ ማረፊያ ነው። ቀን ህፃናት የሚቦርቁበት፣ ማታ ወጣቶች ገብቶ የሚያድሩበት፣ ዘመድ ወገን የሌለው እንግዳ በዚህ መንደር ከሩቅ መንገድ ሲመጣ እንግዲህ በድሮ ጊዜ ትራንስፖርት አልነበረም። ይመሻል። አንድ አካባቢ ወደ አንድ አካባቢ ለመሄድ ከአንድ ሁለት በእግር ነው የሚሄደው። ይመጣና እዚህ መንደር በአንድ ለሞራ አቅራቢያ ወዳለበት ቶላ ቤተሰብ መንገደኛ ነኝ አሳድሩኝ ቢሻና ዳሻ ውሃ ይጠይቃል። በኮንሶ ብሔረሰብ ውሃ ተጠይቆ ውሃ አይሰጥም። ጨቃ ወይንም ባህላዊ መጨቃ ይሰጠዋል። ያንን ይጠጣና ወደ ሞራ ውስጥ ለአዳር ይገባል። ለእንግዳ ማረፊያ ያዘጋጀ ከጠፍር ቁርበት የተዘጋጀ መኝታ አለ። እዛ ላይ ይተኛል። ጧት ተነስቶ በአቅራቢያው ወደሚገኘው ወደ ማንኛውም ቤት ገብቶ ኮላ ወይንም ቡና ጠጥቶ ወደ የአገሩ ጉዞውን ይቀጥላል ማለት ነው። ስለዚህ በማህበራዊ አገልግሎት አሰጣጡ ላይ ሞራ ያለው አገልግሎት እጅግ በጣም ከፍተኛ ነው። ሞራ 3 አይነት ነው በአንድ መንደር የሚገነባው። ቅድም ስናይ እዛ ጋር አንድ ሞራ አይተናል፣ እዚህ ጋር አንድ ሞራ አይተናል፣ እዛ ጋር አንድ ሞራ አይተናል። ይሄ ሞራ ሀሃር የመሐላ ሞራ ነው። ቅድም ያየነው ሞራ ደግሞ እዛ ጋር አለፍ ብለን ያየነው ሞራ በማህበረሰቡ ባህላዊ ክብረ በዓላት የሚወጣበት ሞራ አነስ ብላ እንደ ሰገነት ነገር ያላት ትልቅ የባህላዊ አስተዳደር ስርዓት የሚያከናውን አባት ቁጭ ብሎ ማህበረሰቡ የተጣላውን ትውልድ የተጣላውን ወገን የተጋጨውን አካል የሚዳኝበት የሚቀመጥበት የእርቅ ሞራ ነው። ሌላኛውና የመጨረሻ ሞራ ዴኻ ይባላል። ወይ የሚመክርበት እርቅ ሰላም የሚከናወንበት ንግግሮች የሚደረጉበት አገልግሎቶችን ይሰጣል ማለት ነው ሞራ። እዚህ ወረደ ብለን ሄደን ብናይ ለምሳሌ ሰው ብቻ አይደለም ይሄ መንደር የሚቀበለው ሰው እንስሳትን ይዞ ሊሻገር ይችላል። ከአንድ ሰፈር ወደ ሌላ ሰፈር እንስሳት ይዞ ሊሻገር ይችላል።
አይሶሌሽን ሰንተር ሁሉ አለው። ሞራ እንግዲህ እዚህ ገበጣ እየተጫወቱ ነው። ዝቅ ያለ ነው፣ እየታደረበት ነው፣ እየተኖረበት ነው። ይሄ ሞራው ከመሰረቱ ጀምሮ በድንጋይ የተሰራ ነው። ድንጋይ ላይ ያለ ነው፣ እንጨት ላይ ያለ ነው። በጣም ጠንካራ ሞራ ነው። ተባብለ ይሄ ሞራ ከተገነባ አሁን ለምሳሌ 40 ዓመት ያስቆጥሯል። ኦኬ ይሄን የዘን ያክል ዓመት ያስቆጠረን ሞራ እንግዲህ በኮንሶ ማህበረሰብ ትልቅ ነው። የሳሩ ስራው ራሱ ጥበብን ይጠይቃል፣ ልዩ ጥበብን ይጠይቃል። ገበጣ ሲጫወቱ ታገኛለህ። ኦኬ አሁን እዚህ ገበጣ እየተጫወቱ ነው። አባቶች ቀን ቀን ክላስ ላይ ይጫወታሉ። ምቹ ድነው እዚህ ከስር ደግሞ ውስጥ ደግሞ እዚያ ይተቀመጣል። እዛ ውስጥ ገብቶ ይታላል። ከላይ ማደሪያ ነው አለው። ማደሪያ አለው። ይሄ አንዱ እንግዲህ ሌላኛው በር ነው። ቅድም ይኸውልህ ያልኩህን ይኸውልህ ኳራንታይን እንኳን የእንስሳ ሰውዬው እንኳን ቢመጣ እርሱ ሞራው ሲያድራል። አህያ ካለው እህል እየነዳ ሊሆን ይችላል፣ ወይም በሬ ገዝቶ ሊሆን ይችላል። ይኸውልህ እዚህ ያመጣና አህያውን ወይም በሬው ወይ ፍየሉ ምኑን እዚህ ያስገባል ማለት ነው። ኦኬ እሱ መኝታ አግኝቶ ሰውዬው መኝታ አግኝቶ የያዘው አህያ መኝታ ካላገኘ ምን ዋጋ አለው? ስለዚህ እሱ የያዘው አህያና ከብት እዚህ ውስጥ ይገባል። እሱ እዚህ ሞራው ሲያድራል ማለት ነው እንጂ ያለ ምክንያት ይሄ ኳራንታይን ነው። ሁለተኛ ጥቅሙ የዚህ ጥቅም ማለት ነው። በኮንሶ ማህበረሰብ አዲስ ከብት ገዝተህ ትመጣለህ። ለምሳሌ ፍየል ገዝተህ በሬ ገዝተህ ላም ገዝተህ ትመጣ ያለ ኮንሶ ማህበሩ ወደ ግቢ ሲገባ በነገራችን ላይ ሳር ተደርጎ ሳር ረግጦ ነው በደም ይገባው አይደለም። ስለዚህ ያንን የእንስሳት ማቆያ ኤሪያ ሆኖ ያገለግላል ማለት ነው። ኮንሶ ማለት ሁሉም እንደመጣ አይቀላቀልም። Ade